ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ላይክ እያደረጋችሁ ጀምሩ። እንግዲህ እነዚህ ትላንትና የገዛኋቸው ናቸው፣ ወደ ኢትዮጵያ ይዤ ለመሄድ ማለት ነው። ግን ኪሎ ይሄ እንትኑ ይሄኛው ማለት ነው ኮንዲሽነር ነው ወደቀብኝ እንትኑ እና ይከብዳል። ኪሎ እንዳይዝብኝ ብር ከፍዬም ቦና አሳልፋለሁ እንጂ አንድ ዕቃ አልጥልም። ምክንያቱም ውድ ናቸው እያንዳንዱ ነገር። ይሄኛው ቦዲ ኦይል ነው፣ በጣም አሪፍ ነው ጓደኞች፣ ግዙት። እጃችሁን በጣም ነው የሚያለሰልሰው። በስማም እጃችሁ እርጥብ እንደሆነ ነው የሚቆየውና በጣም አሪፍ ነው እህቶቼ። አንዳንድ ሰዎች እንትን ቅንጦት የሚመስለን እኔም እንደዚህ ይመስለኝ ነበርና እህቶቼ አሪፍ ነው፣ ግዙት። ገላችሁን ስትታጠቡ እጃችሁን፣ እግራችሁን በጣም ነው አሪፍ ነው። ግን ትንሽ ወደድ ይላል ማለት ነው። ከዚህ በፊትም ገዝቻለሁ። በጣም ቆንጆ ነው። ይሄ እንትን ነው ዶዶራንት ነው። በተለይ ቲሸርት ምናምን ላብ ምን የሚያልባችሁ ልጆች ካላችሁ ማለት ነው። እንደየሰው ይለያያል። አንዳንድ ሰው ምልበው አለ። ይቅርታ ግን ቶሎ ቶሎ አልኩባችሁ፣ ቶሎ እንትን ለማለት ነው። ይሄኛው እንትን ነው፣ በጣም ቆንጆ ክሬም ነው። የምር ሁላችሁም ግዙት። ሌላ እንኳን ባትገዙ ይሄንን አንድ ፍሬ ሳትይዙ እንዳትገቡ። በተለይ ብብታችሁ ስር የትኛውም አካባቢ የማትፈልጉትን ጸጉር ማስለቀቅ ብቻ አይደለም እንትን ነው በቃ ልስላሴው ምናምኑ ተውት። እና ብዙ ጊዜ ይሄ ምላጭ ምናምን ይሄ ሼበር ስንጠቀም አንደኛ ያ እንትን ይላል ያጠቁራል ምናምን ብብታችን ማለት ነው። ይህንን ቤት ማለት ነው አሪፍ ነው፣ ግዙት። ደግሞ በጣም የገረመኝ ነገር ዋጋው ማለት ነው ዋጋው 8 ዲናር ነበር እና አሁን ወርዶ እንትን ነው 3 ብር 3 ብር ገብቷል ማለት ነው። ይቅርታ ጓደኞቼ ፊት ለፊት ሪከርድም አላደርግላችሁ፣ ያው የውሻ ጩኸት ሰውም ጩኸት ስለምረብሽ ነው። ይሄ ነገር አለ አይደለ? እሱ ላይ እንትን ታደርጉና የመቀበያው ነው። ከዛ በኋላም በሱ ማስለቀቅ ትችላላችሁ። ግን ትንሽ ሽታ አለው። ሁሉ ወዶ አይሆንም፣ መቻለው እንግዲህ ትንሽ ሽታ አለው። ሻወር ከመግባታችሁ በፊት 10 ደቂቃ ማቆየት አለባችሁ። ይሄ ደግሞ የኦሊቬራ ቫዝሊን ነው። በጣም አሪፍ ነች እናንተ። በጣም ጆርዳን ብስማ ወልድ። እቺ አሁን 2 ብር ነች፣ እቺ ቫዝሊን ማለት ነው። ሁሉ ነገር ተወዷል። የእውነት የትኛውም ሀገር በቃ ኑሮ አንድ ሆኗል። ይሄኛው ማለት ነው አንዱን እንኳን ቢሆን ያ ሁለት አስፈላጊ አልነበረም፣ ግን 2 ነው የገዛሁት። በጣም ቆንጆ ነው። የጸጉር ኮንዲሽነር ነው። ኧረ በስማም እንዴት አባቱ ውሃ ነው የሚያደርገው። በቃ እንዴት ሶፍት ነው የሚያደርገው። በጣም ነው የሚያለሰልሰው ጸጉራችሁ ማለት ነው። ጸጉራችሁን ታጥባችሁ ከጨረሳችሁ በኋላ መጨረሻ ላይ 10-15 ደቂቃ አቆይታችሁ ይሄ የቫዝሊን ዋጋ 2 ብር ነች። አያችሁ ለእናንተ የሚታይ ከሆነ አዎ። እና ዋጋውን ላሳያችሁ ብዬ ነው። ከዚህ በፊት ትልቁ ማለት ነው 250 ነበር የሚገዛው። እውነቴን ነው የምለው። እኔ ያው አንዳንድ የሚያስፈልገኝን ነገር እኔ ራሴ ነኝ የሚገዛውና 2 ዲናር ከ50 ነበር የሚገዛው ትልቁ ማለት ነው። አሁን እቺ 2 ብር ገብታለች። ሁሉ ነገር ጨምሯል። እንግዲህ ምንም ማድረግ አይቻልም። እንደ አገሩ ኑሮ መኖር ነው። እቺኛው በጣም ቆንጆ በጣም የምትመቸኝ እንትን ነች። ገዝታችሁ ተጠቀሙ። አሪፍ ነው እህቶቼ። እንደዚህ እያደረጋችሁ ራሳችሁን ጠብቁ። እኔ 2 ነው የገዛሁት እንትኑ ክሬሙ ማለት ነው። ምክንያቱም ኢትዮጵያም እጥፍ ነው የሚሆነው፣ የሚቀንሰው ነገር የለምና አሪፍ ነው። ገዝታችሁ አንድም ቢሆን ወደ ኢትዮጵያ ስትሄዱ እዛችሁ ሂዱ። በጣም ቆንጆ ነው እህቶቼ። ራሳችሁን ጠብቁ። ልብስ ምናምን ከምትገዙ በተለይ ቆዳችሁ ምናምን የምር ድሮ ቅንጦት ነበረ የሚመስለኝ ሰው እንደዚህ ሳይን ስክሪን ምናምን ተጠቀሙ ምናምን ስሉ ምን ያደርጋል ምናምን ላለው ግን የእውነት አሁን ፀሐይ ላይ ምናምን ስንወጣ በተለይ የኢትዮጵያ ፀሐይ ቆዳችን ቶሎ ነው የሚያረጀውና በፊት እኔ ቅንጦት ነው የሚመስለኝ። አሁን ድሮ ልጅ ሆነን ቲቪ ሾው ላይ ምናምን ድራማ የሚሰሩ አርቲስቶቻችን አሁን ላይ ስናየው ማለት ነው ከኛ እኩል ፊታቸው ምናምን አያረጅም። ለምን መሰላችሁ? ራሳቸውን ስለሚጠብቁ ነውና
አንዴ ማለቴ ውድ ነው ምናምን አትበሉ። ለማይረባ ነገር እኛ ብር እናወጣ የለ ምንም ውድ አይደለም። አንዴ ከገዛችሁ ለአመት ነው። በተለይ ሳይንስክሪን በጣም የኛ ሴቶች ቆዳ ምናምን ቶሎ ነው የሚጎዳውና እህቶቼ ራሳችሁን ጠብቁ። በተለይ አረብ ሀገር ስትኖሩ በቃ ገንዘቡም አለ አይደል ለማይረባ ነገር ሰው ሲጠይቀን እንሰጥ የለ እና ቆዳችሁን ጠብቁ። ከምንም በላይ ቆዳችሁ ገንዘብም ልብስም ኮተት ነው። ምንም ገንዘብም ከሆነ ያልቃል። ቆዳችን ደግሞ ጥሩ እንደሆነ አሪፍ እንደሆነ ከኛ ጋር ይቆያል። እኛ ምንንከባከብ ከሆነ ማለት ነው። የኔ ፊት አሁን በጣም ወዛም ነው። ብጉር በጣም ሁሌ ነው ብጉር የሚያስቸግረኝ አሁን ድረስ ማለት ነው። ግን በጣም ሞርቸራይዘር ይጠቀማለሁ ምናምን ነገር ጠባሳውን ጥሎብኝ እንዳያልፍ እንትኑ ሞርቸራይዘር ይጠቀማለሁኝ ጠባሳ ጥሎብኝ እንዳያልፍ ፊቴ የበለጠ እንዳይበላሽ ማለት ነው። ለምን በቃ ሴት ስትሆኑ ተፈጥሮ ራሱ በቃ እንትን ይላልና ባለበት ሁሉ ነገር አይቆይምና እኛ ደግሞ ማንንከባከብ ከሆነ የበለጠ ነው የሚበላሸውና እህቶቼ ምግብ እንደዚህ የሚሰሩ ፀሐይ ላይ ምናምን የምትወጡ ከሆነ ግድ ነው ሳይንስክሪን በጣም ግድና ግድ ነው። እሱም ግድ ነው። እሱም ግዙ። የፊታችሁ እንትንም ሞይስቸራይዘር ክሬም ከቆዳችሁ ጋር መሄድ ማለት ነው። ከቆዳችሁ ጋር መሄድ አይታችሁ ገዝታችሁ ግቡ። እነዚህ ነገር ለረጅም ለአመታት የምንጠቀመው ነገር ስለሆነ በየጊዜው ምን ገዛ አይደለም እንትን ለወጪ ምናምን አያሳስባችሁ። ለአመት ነው የሚጠቅመው አንደ ከገዛችሁ ማለት ነው። ትንሽ ትንሽ እያረጋችሁ ትጠቀማላችሁ ማለት ነው። በቃ ፊታችሁ አሪፍ ነው የሚሆነው። ራሳችሁን ጠብቁ እህቶቼ። አንዳንዴ ሀብታም ብቻ ነው ራሱ የሚጠብቁ ምናምን የምትሉ የሚል ሰዎች አሉና ማን ሀብታም ሆነ ድሃ የወጪ ማጣት ነው እንጂ ማንም ራሱን መጠበቅ የሚጠላ ሰው የለምና እህቶቼ። በተለይ እኛ ሴቶች ቶሎ ነው ፊታችን የሚበላሸው ምናምን ነገር ያለ እድሜ እርጅና ምናምን ይመጣልና እኛ ደግሞ ራሳችንን መንከባከብ አለብንና እነዚህ ነገሮች ወደ ኢትዮጵያ ስትሄዱ እዛችሁ ግቡ። አሁን ይሄ ባዝሊን ቦዲ ኦይል ማለት ነው ውድ ነው በርግጥ ትንሽ ትንሽ እያደረጋችሁ ትጠቀማላችሁ። ከፈለጋችሁ ደግሞ የባዝሊን ሎሽንም አለ በሱም መግዛት ትችላላችሁ። ግን ይሄ በጣም አሪፍ ነው። እጃችሁን በጣም ነው የሚያለሰልሰው ነው። እኔ ስለተመቸኝ ነው። 8 ዲናር ነው ይሄ ማለት ነው የገዛሁት። እሱን ደግሞ የኛው ቤት 2 ነው የገዛሁት። ምክንያቱም በቃ ኢትዮጵያም ከሄድኩ እጥፍ ነው የሚሆነውና ኢትዮጵያ ከዚህ በፊት ከ4 አመት ነው ከ5 አመት በፊት 25 ነው 30 የኢትዮጵያ ብር ነበረ። አሁን መቼም 4-5 እጥፍ ይጨምራል እና እዛችሁ ግቡ እህቶቼ። ሽቶ እዚህ ሀገር ሽቶ በጣም የገረመኝ ነገር ሽቶ በጣም ውድ ነው ማለት ነው። ሽቶ ማለት እንደየሰው እንደየፍላጎታችሁ ሽቶ ግዴታ ብራንድ ምናምን መቀባት የለባችሁም። ዶዶራንትም እንደየአቅማችሁ ማለት ነው። እኔ ደግሞ ትላንትና በጣም የገረመኝ በጣም ኦሪጂናል ሽቶዎች አሉ 100 እስከ 200 ዲናር ይላሉና በጣም ነው የገረመኝ። የሚፈልገው አይነት አላገኘሁትም ነበር። በቃ ኦንላይን እገዛለሁ ብዬ ጥዬ መጣው። እንዳለ ውድ ናቸው ማለት ነው። አሉ ቺፕ የሆኑ ማለት ርካሽ የሆኑ አሉ፣ ግን ምንም ሽታዎቹ በጣም የለም። ውሃ ውሃ ነው የሚሉት። ሌላው ደግሞ ሰውን ይረብሻሉ። እኔ አልወድም እንደዚህ ሰውን ከራሳቸው አልፎ ሰውን የሚረብሽ የአፍንጫ የሚያቃጥል ምናምን ነገር እነሱ ምናምን አልፈለግኳቸውም። በጣም የገነኑ ናቸው። ሰውንም ይረብሻሉ። በተለይ ታክሲ ውስጥ ስትሄዱ ኢትዮጵያ ምናምን እርጉዝ ያለ የተለያየ ህመም ያለባቸው ሰዎች አሉና ሰውንም ከራሳቸው አልፎ ሰውንም የሚረብሽ መሆን የለበትም። በጣም አፍንጫ ምናምን የሚያቃጥሉ ምናምን እኔ አልወድም። ከድሮም ጀምሮ ለስለስ ያለ ዶዶራንትም ሲገዛ እንደዛ ነውና ሰውን ለራሴም ማለት ነው እንደየአቅማችሁ። ጆርዳን ውስጥ ሽቶ ኦሪጂናል ሽቶዎች በጣም ውድ ናቸው። ከ100 እስከ 200 ኦሪጂናል ሽቶ ገዛለሁ ካላችሁ አለ። እንደየአቅማችሁ እኮ አለ ሞልቷል። ሰው ግዴታ ኦሪጂናል መግዛት አይጠበቅባችሁም። መፍታችሁ። አንዳንድ ሰው ደግሞ ከነጭራሹ ነው ሽቶ ምናምን የማይወድ ሰው አለና እኔ ደግሞ ሽቶ በጣም ነው የምወደው።
ሽቶ አልገዛውም። እነዚህ እንግዲህ ሰብስቤ መጣው ማለት ነው። ከጠቀማችሁ ደግሞ ላይክ አድርጉ፣ ሼርም አድርጉ። አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ሴቶችዬ እስካላችሁ ራሳችሁን ጠብቁ። ከራስ በላይ ንፋስ ይባል የለ እና ራሳችሁን ጠብቁ እላለሁ። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው